አለይኩም ወራህመቱላሂ ወበረካቱ እና የተከበራችሁ ውድ የሰኪና ቤተሰቦች እንደምን ከረማችሁ? ደህና ናችሁ ወይ? አላችሁ ወይ? እኔ ደህና ነኝ አልሐምዱሊላህ ረብል ዓለሚን። እንግዲህ መተናል ዛሬ ዶሮ እየከተፍን ምን እያለን መተናል። እንግዲህ ዶሮዎችን እንቆራረጥ። እንግዲህ ወጥ ለመስራት እየተዘጋጀን ነው። ዛሬ እንግዲህ የወጥ አሰራሬን ማሳያችሁ ይሆናል። ሲቀጥል ደግሞ ያው ከሁለት ነገር ነው የመጣሁት። ዶሮም እየከተፍኩ ነው፣ ያው ስራዬንም እየሰራው ለምን በዛውም ስለ ተወዳጇ ስለ ለህዝቧ ልጅ አናወራም የሚለውን ነው ይዤ የመጣሁት። እሱም ስለ ሌይላ ኑርሰቡ ነው። እንግዲህ ሌይላ ኑርሰቡ ለ14 ዓመታቶች ለ13 ዓመታቶች እንግዲህ እስር ቤት የከረመች እህታችን ናት። እንግዲህ እና ለምን ስለሷ አላወራም ብዬ ነው የመጣሁት። ዛሬም እንግዲህ ያው አዲስ ነገር ደግሞ በቅርቡ ማሰማችሁ ይሆናል። እንግዲህ እሱም አዲስ ነገር እንግዲህ ወደ ሀገር ገብታ ከቤተሰቦቿ ከወዳጅ ዘመዶቿ ስለ እሷ ከሚቆረቆሩ ሰዎች ከስልክ ጋር ተገናኝታ ወደ ሶሻል ሚዲያ መጥታ ታሪኳን እንዴት እንዳሳለፈችው ይበልጥ ደግሞ እኛ ከሰማነው ይሉኝታ አሉ ከሚሉት ከሰማነው ይልቅ ደግሞ እሷ የኖረችበትን ስንሰማት ከአንደበቷ የሚወጣውን ቃላቶች ስንሰማ ደግሞ ይልቅ ደግሞ እኛ የምንደሰት ይሆናል። ያንን አፎቿን፣ ያንን ቃላቶቿን፣ ያንን ንግግሮቿን፣ ያንን የታፈነ ጩኸቷን ወይም ስታለቅስ ወይም ስትስቅ በቃ ያው ደስታ ያስለቅሳል። የሰው ልጅ ሲደሰት ሲከፋው ብቻ አይደለም የሚያለቅሰው፣ ብዙ ጊዜ የሰው ልጅ ደስታም ያስለቅሳል። እንግዲህ ስለዚህ እሷ ደግሞ በደስታ ብዛት ከደስታ የተነሳ ህዝቦቿን ስታይ፣ ቤተሰቦቿን ስታይ፣ ስለሷ የሚቆረቆሩ ህዝቦችን ስታይ እንግዲህ ከእሷ አንደበት ደግሞ ምን እንደሚወጣ የምናይ ሰዎች አላህ ያድርገን። ለዚህም ቀን አላህ ያብቃት። ብዙ እስር ቤት ያሉ ብዙ ችግር ውስጥ ያሉ ወንድም እህቶቻችን ደግሞ አላህ ደግሞ ልክ እንደዚሁ ፈረጅ ይበላቸው። አላህ ምን ይሳነዋል? አላህ ከብዙ ፈተናዎች ያወጣል። ሁሉንም ወንጀለኛ አይል፣ ንጹህ ነው አይል። አላህ ሁሉንም ወንጀለኛውንም በቃ ጥሩ የሚሰራ መጥፎ የሚሰራ አላህ በራሱ ምሕረት ያድርግላቸው። ብዙ እስር ቤት ላይ የታፈኑ ብዙ ችግር ውስጥ ላይ ያሉ ወንድም እህቶቻችን ደግሞ አላህ ደግሞ ከችግሩ ከታፈኑበት አላህ ነፃ ያውጣቸው። ልክ እንደዚች እንደ ሌይላ እህታችን ሁላችንም ሀጃችንን አላህ ይምላን፣ በያለንበት አላህ ይጠብቀን። በነገራችን ላይ ደስ ይላል። በቃ እኔ የተሰማኝን ነው ማወራችሁ። እስቲ አስቡ፣ እስቲ ልጠይቃችሁ። እስቲ አንድ ሰውዬ ካላችሁ በቃ አይደል አንድ ቤት ውስጥ ላይ ነኝ አንድ ቤት ውስጥ ላይ ነኝ ያለው ብላችሁ የሚሰማችሁ። አሁን ለምሳሌ እኔ አንድ ነኝ፣ እኔ እዚህ ቤት ነኝ ያለው። እዚህ ቤት እስከሰራው ድረስ ማንም አያውቀኝም፣ ማንም አይደርስልኝም፣ ሰው የለኝም። ሰው ሀገር እስካለን ድረስ ያኔ ሰው የለኝም ብለን ነው የምናስበው ብዙ ጊዜ ማለት ነው። ስለዚህ ዙራችንን ሰው እንዳለ ማወቅ አለባችሁ። የምር አንድ ነገር ብትሆኑ የሚቆረቆሩላችሁ ኢትዮጵያኖች አሉ። በቃ ደስ ይላል። በነገራችን ላይ ኢንሻአላህ እችን ልጅ ደግሞ እችን እህታችን ደግሞ አላህ በቅርቡ እንግዲህ ያው ሰኞ ማለት ያው ነገ ነው ሰኞ። ኢንሻአላህ አላህ በቅርቡ ያድርግልን። ነገ ደግሞ ማለት ያው ደርሳለች ማለት ነው። እንግዲህ አላህ ደግሞ የነገውን ደግሞ ደስታ የምንሰማ ሰዎች አላህ ያድርገን። ዋው እኔ ጓጉቻለሁ፣ የምር ጓጉቻለሁ። ወዳውን ነው መረጃው ማደርስላችሁ። እኔ እንጃ ምን ያክል ውስጤ ደስታ እንደተሰማኝ እውነት ሆኖ ሳስቶላት ከሀገር ከቤተሰቦቿ ብትጨምር በጣም ደስተኛ ይበልጥ እንሆናለን። ብዙ ለእሷ የምናለቅስ ኢትዮጵያነታችንን አንድነታችንን እናስመሰክራለን። ለእሷ ያልሆነ የለም። በብር በምን በጉልበት በምንችለው ስልጣን በቃ ሁሉም ተረባርቦላታል። እና አረቦች ዘንድ ራሱ ምን እንደሚሉ በቃ ምን እንደሚሰማቸው ልታውቁ ትፈልጋላችሁ? በስሚላ በጣም ከባድ ነው የሚሆነው ማለት ነው። ምክንያቱም አንድች ህይወት ነፍስ አጠፋ ብለን ነፍሷን አታጠፉም ብለን
ያልሆነው ነገር የለም፣ ያላደረግነው ነገር የለም፣ ያልወጣ ያልወረደ የለም። በገንዘቡ በጉልበቱ በሚችለው ስልጣን ሁልሽም ለእሷ ማንም አልጨከነባትም ማለት ነው ጋይስ። እና በጣም ደስ ይላል እውነት ለመናገር። ያ ሰላም አላህ ደግሞ ካይሩን ያሰማን፣ የተሻለውን ነገር ያሰማን። በቀን እንጃ ጓጉቻለሁ። በነገራችን ላይ አዲስ ነገር ሲኖር ደግሞ ወዲያው ነው ማሰማችሁ። ጠብቁኝ። ደግሞ ቤቱን ላይክ አድርጉ፣ ሰብስክራይብ አድርጉ። እንግዲህ ሌላ ኑር ሰቦ ማያውቃት የለም። በቃ ዓለም በሙሉ ነው የሚያውቃት። የዓለም በሙሉ ልጅ ናት ማለት ትችላላችሁ። ደግሞ ሶሻል ሚዲያ ስልክ ይዛ በአካል ስትቀርብ ደግሞ እስቲ ምን ይሰማናል? እሷ ምን ይሰማታል? እና በምን ውስጥስ ነበረች? እንዴት አሳልፈዋለች ይህን 14 ዓመት ከሀገር ከህዝብ ከቤተሰቦቿ ከነፃነቶቿ ተነፍጋ በጣም ወይ ስሚላ በጣም ከባድ ጊዜ ነው ያሳለፈችው። ይሄ አይደለም እስር ቤት ሆናችሁ ይቅርና እንደዚህ ስታስቡት ራሱ በጣም ከባድ ነገር ነው ያሳለፈችው። እስቲ እንደሷ ጀግና ነን ወይ? እስቲ ራሳችንን እንፈትሽ። እንደሷ ጎበዝ ነን ወይ? በነገራችን ላይ እኔ ብሆን እኔ አልችልም ነው የምለው። ለ14 ዓመት ተስፋ ሳትቆርጥ የሆነ ጊዜ እንደውም ታማ ልትሞት ነው ምናምን ተብሎ ተወርቶ ነበር እና ያው ተወራ እንጂ አልሐምዱሊላህ አላህ ደግሞ በረህመቱ ምሯት አሽሯት ለዚህ ቀን ያበቃት አላህ ደግሞ ለአገሯ ያብቃት። እና አሁን በዚህ ሁኔታ ይሄን ነገር ስታዩ እኛስ ብንሆን ምን እናደርጋለን ብላችሁ ራሳችሁን አስባችሁ ነበር? እስኪ አስቡት። ለ14 ዓመት ነፃነታችሁን ተነፍጋችሁ በቃ እስር ቤት ውስጥ ላይ ታፍናችሁ ከቤተሰቦቻችሁ ከሀገራችሁ በቃ ብዙ ነገር ተወግዛችሁ ይህን ታክል ዓመታትን ተስፋ ሳትቆርጡ ትቆዩ ነበር ወይ? እና ምንስ ይሰማችሁ ነበር? እና ኢንሻአላህ አላህን ደግሞ ይበልጥ ደግሞ ሌላ ሰውን በደህንነቷ ኢንሻአላህ በሰላም ደግሞ በሙሉ ጤናዋ አግኝተናት እሷም በሙሉ ጤናዋ ከቤተሰቦቿ ተገናኝታ እንዴት እንዳሳለፋችሁ ምን ሰማ ሰዎች አላህ ያድርገን። እና ደግሞ ለራሷ ምን ያክል ህዝብ ተቆርቋሪ እንደሆነላት ሶሻል ሚዲያ መታ ስልክ ይዛ በቃ ብዙ ነገር እና ብዙ ነገር ነው ያሳለፈችው ብዬ አስባለሁ። በዛ ልክ ደግሞ የሚያስደስታት ነገር እንደጠበቃት ነው የማስበው። ምክንያቱም ያው ሰው ልጅ ሆኖ ያው ማይቸገር የለም። ሰው ልጅ ሆኖ ችግርን ማያሳልፍ የለም። ሰው ልጅ ሆኖ ማይፈተን የለም። ማይታመም ማይታሰር የለም። ችግር ማይደርስበት የለም። እያንዳንዱ ዓለም ላይ ያለ ችግር ይደርስበታል። ከችግርም ደግሞ የእሷ ይበልጥ በጣም ፈተና ውስጥ ነበረች። ይህን ፈተና ተቋቁማ አላህ ለዚህ ቀን ያደረሳት ደግሞ አልሐምዱሊላህ። ይበልጥ ደግሞ በቃ እሷ ይሄ ሁሉ ህዝብ እንዳላት ነው የሚታወቀው ወደ እኛ ስትመጣ ወደ ሶሻል ሚዲያ ስትመጣ እና በጣም ትልቅ ደስታ እንደጠበቃት ነው የሚሰማኝ። እንደኔ ለምሳሌ ብዙ ተፈትኜ ነፃነቴን ተነፍጌ እግሮቼ ሳይራመዱ እንደፈለኩ ሳልሆን ታስሬ ከርሜ ይሄ ሁሉ ህዝብ ለኔ ሲቆረቆር፣ ለኔ ሲያለቅስ፣ ለኔ ሲያደማ በየሶሻል ሚዲያው ሲጣላ ሲቀጣቀጥ አንዱ ከአንዱ ሲተማማ አንተ ነህ እንደዚህ ያለቀው ህዝብ ለህዝብ አንተ እንዲህ ነው ያለከው በእናንተ ምክንያት ነው እቺ ልጅ ያልወጣችው ብዙ ሰዎች ታምተዋል። እንግዲህ ወላሁ አለም ውስጡን አላህ ነው የሚያውቀው። ያው ተባለ ከማለት ውጪ እኛ ያው ብዙ መረጃዎች ኖሮን አይደለም። ተባለ ከማለት ውጪ ቦታቸው ላይ በእነሱ ቦታ ሆነን ያየነው ነገር የለም። ባለስልጣኖቹ ሙሉ ያሳለፉት ችግር በጣም ከባድ ችግር ነው እና እንደራሴ ትልቅ ደስታ ጠብቋታል። ይሄ ሁሉ ህዝብ ለእሷ ተቆርቋሪ እንደሆነ ትረዳለች ብዬ ተስፋ አደርጋለሁ። ዞራ ደግሞ አላህ በሙሉ ጤናዋ አግኝተናት ተገናኝተን ሶሻል ሚዲያ መታ ህዝቦቿን ዓለሙን በሙሉ የምታመሰግን ጀግና አላህ ያድርጋት። ታሪክ እንደሰራ ነው ኢትዮጵያን ታሪክ እንደሰራ ነው የሚሰማኝ። እውነት ለመናገር ታሪክ እንደሰራ በቃ ምን ልበላችሁ ያሰላ ታሪክ እንደሰራ ነው የሚሰማኝ ለኔ ማለት ነው። ሱብሃንአላህ እና በቃ ለአንድች ነፍስ ዓለም በሙሉ ነው የተበጠበጠው። በቃ
በተለይ ደግሞ የሆነ ጊዜ ልትገደል ነው፣ ግድያ ተወስኖባታል ምናምን፣ ግድያዋ ቀን ደርሷል ምናምን ተብሎ በብር በሚሊዮነሮች ብር የተወሰነ ጊዜ ያለቀሰው ህዝብ፣ የተነሳሳው ህዝብ፣ አዳሚ የመዳም ቅመሞች በተለይ ወላሂ እኛ እኮ እንኑር፣ የትም እንፍካ። በቃ ወላሂ ራሴን ሳላደንቅ አላልፍም። እኔ ያው አድርጌያለሁ ሰጥቻለሁ ወይም እንደዚህ አድርገናል ማለት ሳይሆን በቃ የትም እንኑር የመዳም ቅመሞች በጉልበታችን ሰርተን በቃ ራሳችን ሰውተን ከሀገር ተለይተን ከልጆቻችን ከቤተሰቦቻችን ተለይተን በቃ ልባችን ሩህሩህ ነው። ለብዙ ሰዎች እናዝናለን። መጥፎ ቢሆን ጥሩ ቢሆን ያ ሰው ትንሽ ችግር ሲገጥሞ ማንጨክን ሰዎች ነን። እጃችን ምንዘረጋ በጉልበታችን ሰርተን ምንኮራ ነን። አሁን ብዙ የመዳም ቅመሞች የምትነኩ ወንድም እህቶች ያላችሁ፣ የመዳም ቅመም ማለት ጀግና ናት። ለቤተሰቦቿ መስዋዕት የከፈለች ከራሷ አልፋ ለዓለም ለሀገር ለተቸገረ ወገን ማጨክን እጇን የምትዘረጋ የመዳም ቅመም ናት። የመዳም ቅመም የትንትኑ የደረሰባትን ችግር ተጋፍጣ ለቤተሰቦቿ አርያ የምትሆናት የመዳም ቅመምን አትንኩ። ጀመረ የመዳም ቅመም ሳትሆን የራሷ ቅመም የቤተሰቦቿ የሀገሯ ኃላፊነት የተሸከመች ናት። ለመዳም ቅመም አንዴ ክብር ይገባታል። ክብር ስጧት። ክብር ይገባታል። ከክብርም ክብር ይገባታል። እውነት ለመናገር ሰው ቤት ላይ ብዙ ነገር እየደረሰብን፣ ብዙ በደሎች፣ ብዙ ግፎች፣ ብዙ ጾታ ትንኮሳ፣ ብዙ ነገሮችን በቃ ያልሆነ ትዕዛዝ፣ ብዙ ነገር እናሳልፋለን። ግን ያንን ሁሉ ተቋቁመን ብዙ ነገር ላይ እንደርሳለን። የፈለግንበትን እንደርሳለን። አንዳንዴ ደግሞ አላስፈላጊ የሆኑ ችግሮችም ሊገጥሙን ይችላል። ያንንም ችግር ተጋፍጠን አልሐምዱሊላህ ትልቅ ደረጃ እንደርሳለን ማለት ነው። ስለዚህ ማን እንደ መዳም ቅመም ትላንት ለሌላ ሰው እንዴት እንደተረባረብንላት፣ ለሌላ ሰው አይደለም ለዓለም በሙሉ ለተቸገረ ከፋኝ ላለ ተጎዳው ላለ ሰው የለኝም ላለ እጇን የምትዘረጋ የመዳም ቅመም ነምበር ዋን ናት። ቁጥር አንድ ማናት ብትሉ የመዳም ቅመም። የፈለገ ነገር ችግር ውስጥ ብትሆን፣ የፈለገ ነገር ቸገረኝ ብትል፣ የፈለገ ነገር ምንም ነገር የለኝም ብትል የመዳም ቅመም እጇን የምትዘረጋ ጎበዝ ናት። በቃ እኔ ሳላደንቃት አላልፍም፣ ራሴንም ሳላደንቅ አላልፍም። ኩሽና ውስጥ ላይ 24 ሰዓት ሰርተን ጉልበታችን እያንቀጠቀጠው መቀመጥ እየፈለግን ማረፍ እየፈለግን የሰራነውን ገንዘብ ተቸገርኩ ላለው አጣው ላለው ላለቀሰ ይቅርታ ስልኬ ማስቀመጫ እንትን ይላል እና የምትደርስ ናት እላችኋለሁ። በያላችሁበት የአላህ ሰላም እዝነት አይለያችሁ። በጣም ነው የምወዳችሁ የመዳም ቅመሞች፣ ከኔም ጭምር በደንብ ነው ማከብራችሁ። አይ ላቭ ዩ የመዳም ቅመም ወዳችኋለሁ። ከራሴ ልጀምር ማለት ነው። ምክንያቱም ጎበዞች ነን፣ ጀግናዎች ነን። ይሄ ሁሉ የሌላ ኑርሰቦ እዚህ መድረሷ ምክንያት አንዱም እኛ ነን። በየቦታው ዲያስፖራዎች አሉ፣ በየዓለሙ አሜሪካን፣ በየዱባዩ፣ ሁሉም ዓለማቶች ላይ ያላችሁ ኢትዮጵያኖች፣ ስደተኞች፣ ወንድም እህቶቼ አላህ ያላሰባችሁትን ርዝቅ ይስጣችሁ። በጣም ነው የምወዳችሁ፣ በጣም ነው ማከብራችሁ። ነገ እኔ አንድ ነገር ብሆን ሁላችሁም አላችሁኝ ብዬ ነው ማስበው። በአንድ እናት ባንወለድ፣ በአንድ አባት ባንወለድ የኔ መጎዳት፣ የኔ መሰበር፣ የኔ መጨነቅ፣ የኔ ችግር ውስጥ መውደቅ ለእናንተ ያሳስባችኋል ብዬ ነው ማስበው። ይሄንን የተረዳሁት እኔ ከሌላ ኑርሰቦ እውነት ለመናገር ማለት ነው። በጣም ደስ ይላል እውነት ለመናገር። እኔ ደስታዬ ወደር የለውም። አላህ ደግሞ የበለጠ ደስታ ያሰማል። ደስ የሚል ነገር ነው ያየሁት እውነት ለመናገር በጣም ደስ ነው ያለኝ ከምንም በላይ ማለት ነው። ስለ ሌላ ኑርሰቦ እኔ አውርቼ አልጨርሰውም። እና ሲቀጥል ደግሞ እኔ የተረዳሁት ነገር ቢኖር ነገ አንድ ነገር ብሆን እኔ በቃ ሰው አለኝ፣ ኢትዮጵያዊ ነኝ፣ በኢትዮጵያዊነት የምኮራ ጀግና ነኝ። ስለ ሌላ ኑርሰቦ ሳስብ እኔ አንድ ነገር ብሆን በቃ መወዳቸው ማከብራቸው የሀገር ኢትዮጵያኖች አሉ፣ በየቦታው ዲያስፖራዎች፣ በየዓለሙ ኢትዮጵያን ስደተኞች ወንድም እህቶቼ በጣም ነው ማከብራችሁ፣ በጣም ነው ማደንቃችሁ። በዚህ አጋጣሚ ለሌላ ኑርሰቦ እዚህ መድረስ ምክንያት አንዱ ስደተኛ እህት ወንድሞቼ ከኔም ጨምር
በያለንበት አላህ ያሰብነው ያቀድነውን ምኞታችን አላህ ያሳካልን። ራሴን ሳላደንቅ እናንተን ሳላደንቅ አላልፍም። ሁላችንም በየአቅማችን እጃችን የዘረጋን ገንዘብ ያለን በገንዘብ አቅም ያሌለን በዱዓ ስልጣን ያለን በስልጣናችንን እያገዝን እዚህ እንድትደርስ ያደረግነው እኛው ለእኛው ነን። አንድነታችን ይፍጋ፣ አንድ ለአንዳችን መተሳሰባችን ይጨምር፣ መከባበራችን ይጨምር። ወግ ታሪክ እንደሰራን ደግሞ አላህ ደግሞ አንድነታችንን ያስፋልን። ኢትዮጵያኖቼ ወዳችኋለሁ፣ አከብራችኋለሁ። ምክንያቱም አላችሁ። እኔ አንድ ነገር ብሆን በቃ ሰው አለኝ፣ የሚቆረቆር አለኝ። እኔ ስደት ላይ ሆኜ አንድ ነገር ቢደርስብኝ በቃ የሚወዱ የሚያከብሩ ኢትዮጵያኖች አሉ። ምክንያቱም እቺ ልጅ ታፍና በጊዜው በደረሰባት ትንኮሳ ታፍና በችግሯ ተሰቃይታ ሊሆን ይችላል፣ ቆይታ ሊሆን ይችላል። ግን ደግሞ ዞሮ ዞሮ በቃ ሰው መድረሱ አልቀረም። የፈለገ ችግርን ብታሳልፍ የፈለገ ስቃዮችን ብታሳልፍም ደርሰውላታል። ማን? ኢትዮጵያኖች። ኢትዮጵያ ኑርልኝ፣ በቃ ሁላችሁ ኑሩልኝ። እውነት ለመናገር በጣም ነው ደስ ያለኝ። ደስታዬ ወደር የለውም። በቃ እኔ ሰው እንዳለኝ ነው ማስበው። የዚችን ልጅ ደስታ ደግሞ የሙሉ ኢትዮጵያኖችን ደስታ አላህ ያሳየን። ሁላችሁም የተጨነቃችሁ የተቸገራችሁ ብዙ ስቃዮችን በሷ ዙሪያ ያሳለፋችሁ እህት ወንድሞቼ፣ አባትም እናትም ወንድምም ለመላው ቤተሰብ የበለጠ ደግሞ ደስታ የምንሰማ ሰዎች አላህ ያድርገን። እወዳችኋለሁ። ክበሩልኝ በያላችሁበት በየስልጣናችሁ። በቃ ምን ልበላችሁ፣ እውነት ለመናገር በቃ እኔ ወደር የለውም። ምንም ተናግሬ የሚጨርሰው ነገር የለም። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። በያላችሁበት የአላህ ሰላም እዝነት አይለያችሁ። ስደተኞች ሙሉ ሀሳብ ምኞታችሁን ደግሞ አላህ ያሳካላችሁ። በጤንነታችሁ ደግሞ ለሀገራችሁ ለቤታችሁ ያብቃችሁ። ወዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንድትተባበሩኝ በትህትና ጠይቃችኋለሁ። ወዳችኋለሁ። አላችሁልኝ፣ አለሁላችሁ። በጣም ደስ የሚል ነገር ነው። እስቲ አስቡት እስቲ ለአንድ ኢትዮጵያውያን ይሄ ሁሉ ህዝብ በሚሊዮነር የሚቆጠር ዓለም ውስጥ ላይ ያለ ስደተኛ በሙሉ ለአንድ ህይወት የታክል ሲቆረቆር አስቡ። እኔ አንድ ሳልሆን ሙሉ ኢትዮጵያዊ ነኝ አለኝ ሰው ብዬ የምኮራባችሁ ኢትዮጵያኖች፣ ሰላማችሁ ዝት ይበል። ስልጣን ያላችሁ፣ ጉልበት ያላችሁ፣ ብር ያላችሁ በብራችሁ በቃ ምን ልበላችሁ፣ ሰላማችሁ ይብዛልኝ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። በዚህ አጋጣሚ ሳላደንቃችሁ እላለሁ። አንድነታችን